ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ዛሬም እንደተለመደው በአደራ በክፍል 13 ላይ በተለቀቀው ድራማ አንዳንድ አስተያየት ወይም ደግሞ አንዳንድ የራሴ የሆነ ነገር ይዤላችሁ መጥቻለሁ። እናንተም ደግሞ እንደምትወዱት ተስፋ አደርጋለሁኝ። ሀሳባችሁን ኮመንትም ላይ አስቀምጡልኝ። እሱም ምንድን ነው እንግዲህ ቃልዬ ቃል ማለት ነው ያደረገችውን ነገር አይታችኋል። ያው ብሌን በጣም የዋህ ምስኪን ናት። ከልጅነቴ ጀምሮ ክፉ ሰዎች አያጡኝም፣ ግን ለምንድን ነው ብላ በጣም ረር ብሏት እያወራችሁ ነበረ ለዳግም ማለት ነው። እሱም እንግዲህ ያው ያደረገውን ነገር ተጸጽቶ የብሌንን እናት እባክሽን ይቅርታ አድርግልኝ ያደረግኩት ነገር ጸጸቱ ሊገለኝ ነው ብሎ እሱ እንግዲህ ሊያግታት የመጣ መስሎኝ ይመስሏት ይሆን አላቅም። ሽንኩርት እየከተፈች ነበረ። ብላውን ይዛ እንዳትጠጋኝ እያለችው ነበረ። ካረደችኝም ትረደኝ በማለት እንግዲህ እግሯ ስር ተደፍቶ እባክሽን ይቅርታ አድርግልኝ፣ ይህንን እውነቱን ስታቂ ትረጅኛለሽ። አሁን ግን ለብሌን እኔ እንዳገትኩሽ እያወቅሽ እሱ አይደለም ያገተኝ ያልሽውን ሳስብ በጣም ነው አንጀት የተንሰፈሰፈው። ጸጸቱ ሊገለኝ ነው፣ እባክሽን ይቅርታ አድርግልኝ ብሎ ነበረ የመለሰላት ማለት ነው። እሷም አንጀቷ አልቻለም። እናት አይደለች? እሺ እንዴት እንደዚህ ታደርጋለህ? ቢያንስ እንኳን እኔ ባላሳዝንህ ብሌን አታሳዝንህም ነበር ያለችው። እሱም ደግሞ ለእሷ ብዬ እኮ ነው፣ አንቺን ይገሉሻል፣ አንቺን ያግቱሻል፣ ብሌንን ይገሉታል፣ ብሌንን ደግሞ እገላታለሁ ስላሉኝ ነው አንቺ ያለሷ አንቱ ያለሷ መኖር ስለማችሉ ለሷ ህይወት ብዬ ነው እናንተን እንዲያግቷችሁ የፈቀድኩት ብሎ እሱም መለሰላት ማለት ነው። ሲመልስለት እንግዲህ አይታችኋል። ከዛ በኋላ ያንን ነገር እንግዲህ በኃይሉ እንዳደረገው እየተነጋገሩ ነበረ። በኃይሉ ማን ነበረ እሺ በአንተ በስተጀርባ ብላ የብሌና ስትጠይቀው በኃይሉ ነበር ሲል ብሌንም ወደ ቤት እየገባች ምን አንቺን ያገተሽ በኃይሉ ነው ብላ ከዛ ወደ ቤት ወደ እሱ ልታመራ አንድ እርምጃ እንደተራመደች እንግዲህ እሱ እጇን ይዞ ይሄን ሰውዬ ተይ ይቅርብሽ፣ ወዴት እየሽ ነው? ቆይ ራስ ረዳሽ እያላት ነበረ። ከዛ ይሄን ሰውዬ ስለማታውቀው ነው፣ በጣም ክፉ ሰው ነው፣ እኔ አንተንም የሆነ እናቴን ማጣት አልፈልግም ብላ እጁን ንጥቅ አድርጋው ስራ ቦታው ሄዳ እንዴት እናቴን ታግታታለህ? እያንዳንዱን ነገር እኔ እናገራለሁኝ ነበር ያለችው። ከቃል ጋር ሆናችሁ መድኃኒት እንደምትሰጧት እንዲሁም ደግሞ ቃል ልጇ ናት ብላችሁ እንዳመጣችሁ እያንዳንዱ ነገር ለሰላም እናገራለሁ ብላ ነበረ የሄደችውና ልትናገራት በሩን ከፍታ ገብታ ብትፈልጋት አጣቻት። ከዛም በሰዓቱ እንግዲህ የቃል ሰውዬ ነበረ የዛኔ አይታችኋል። የላፕቶፑን ፊሽ የነበረውን ማረጃ ለሰው ስታስተላልፍ በላፕቶፕ ሰላም ገብታባት ደንግጣ ስላጠፋችው እንዴት እኔን ትሸውጅኛለሽ? እንዲሁም በቃ ለኃይሉ እናገራለሁ ብሎ ነበር ያስፈራራት። እባክህን አንዴ ተረጋጋ ላስረዳክ። የዛኔ ልልከው ባስጠጋሁበት ሰዓት ነው ሰው መቶብኝ ላፕቶፑን ሳጠፋው የቆመብኝ ብላ ተናገረች። ወይንም የጠፋብኝ ብላ አሁን እልክልሃለሁ አለችው። በቃ አሁን ውጭ ወጥቻለሁ ስመጣ አስታውስሽና ትልክልኛለሽ ተባብለው እንደተዘጋጉ በኃይሉ ደወለና ብሌን እያንዳንዱ ማረጃ ልትነግራት ነው፣ እንዳትነግራት እንደምንም አድርጊ እያላት፣ አረ እኔ ልብሴን ለቃቅሜ ይዤ እወጣለሁ ስትል እንደዛ ማድረግ የለብሽም፣ ወዴት ነው የምትወጪው? እያንዳንዱን ነገር እንዳትነግራት ተጠንቀቂ እያላት ነበረ። ብሌንም እንግዲህ ሮጣ እንደገባች ሰላም ስታጣት ወደ እናቷ ነበር ወደ እሷ ደውላ ነይ ብላት ነበረ ማለት ነው። እንደመጣችም እንግዲህ ልታወራት ስትል ቃል አፈፏን እያለቻት ነበረ እንዳያችሁ ማለት ነው። እንዳትናገር አፈፏን እያለቻት ነበረ። እሱም ለምንድን ነው
በቃ እንዳትነግራት ማለት ነው። ከዛ አንዴ ውሃ ላምጣልሽ፣ አንዴ ምግብ ላምጣልሽ፣ አንዴ ደግሞ ሻይ ትፈልጊያለሽ እያለቻት ነበር። ለምንድን ነው አፈፌን የምትይኝ? እኔ ከብሌን ጋር እያወራው ነበር አለች። ብሌንም ደግሞ ለማውራት የምፈልገውን ነገር ቃል እንዳወራሽ ስለማትፈልግ ነው ብላ መለሰችላት። ከዛ በኋላ እውነት ነው ስ ኧረ አይደለም በቃ ንገሪያት እያለቻት ስለነበረ ልትነግራት ቃል ብላ ጀምራ ስልክ ተደወለና በኃይሉ ሰው ገጭተዋል እና ቶሎ ድረሺ ተብላ ይመስለኛል ብድግ አለችና ምን ሆነ ወንድሜ እያለች ነበረ። ከዛ በኋላ እንግዲህ አይ ወንድምሽ ሰው ገጭቷል ተብያለሁ አሁን መሄድ አለብኝ ብላ የብሌንን ሚስጥር ይሄንን ትልቅ ግንብ ሚስጥር ሳታወራ አሁንም ክፍተት ፈጥረው ምንም አደጋ ሳይደርስበት ይህንን ነገር አድርጎ ከመንገድ አስቆመው ማለት ነው። በጣም ይገርማል እውነት ለመናገር ማለት ነው። እና ያው ብሌን አውቃለች፣ ውስጧ ጠርጥሯል። ምክንያቱም ይህንን ነገር እንዳያደርጉ ምክንያት እንደፈጠሩ እንትን ብለዋል። ግን ያቺ ልጅ የቃል ጓደኛ ነገ ቀን እያንዳንዱን ምስጢርሽን አውጥቼ ነው የምዘረግፈው፣ አሁን የምመጣው እንግዲህ ምስጢርሽን ለመዘረገፍ ነበረ፣ ለማውራት ነው የምመጣው ብላ ነበረ ዝታ የሄደችው እና ዛቻዋን መታ በተግባር ብታደርገው እና ቃል የሰላም ልጅ እንዳልሆነች ቢትነግራት በጣም ደስ ይለኛል። ዳግምም እናቱን ቢያውቅ መልካም ነው ብዬ አስባለሁኝ። አንዳንዴ ክፉ ሰዎች ግን ኧረ ተው ግን ተው። እኛ እኮ በቃ መለየት አቃተን እኮ ክፉውንም ሰው ደጉንም ሰው መለየት አቅቶናል። ከምር ነው ምላችሁ እና ተው ተው፣ ክፉ ሆናችሁ ክፉ አታደርጉን። አንዳንዴ በቃ መልካም ነው ይሄ ለኔ ጥሩ ነው እያልን ብናቅፈውም ግን ደግሞ በስተጀርባ ለኛ ቀዳዳ እንዲሁም እሾክ እየቆፈረልንና በእሾክ ሊወጋን እያዘጋጀልን መሆኑን ነው የምንረዳው። እና በጣም ያሳዘነችኝ የብሌን እናት ናት የኔ ከርታታ። በጣም ነው ያሳዘነችኝ እና ለሷ ሲሉ እንኳን ነገሩ ቢስተካከል እውነታው ቢታወቅ በጣም ደስ ይለኛል። ያቺም የቃል ጓደኛ መታ እውነቱን ብትነግራቸው በጣም ደስ ይለኛል ማለት ነው። ይህ ድራማ በጣም 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 ብዙ የሚያስተምር ነገር አለው ማለት ነው። እና እኔ አዲስ ነው መከታተል የጀመርኩት ግን በጣም ነው የወደድኩት። እናንተም ትወዱታላችሁ። አደራ ብላችሁ ስጽፉ የእነሱ ቻናል ይመጣላችኋል። ከዛ በኋላ መከታተል እዩ ማለት ነው። ምክንያቱም አንዳንዴ ድራማ ነው የምንለው ነገር ለራሳችን ለህይወታችን ትምህርት የሚሰጠን ነገር ይሆናል ሁሌም እንደምላችሁ እና እኔ ስለወደድኩት ለእናንተ አካፍያለሁኝ። እናንተም ሄዳችሁ ተመልከቱት፣ ፈታ ዘና ትሉበታላችሁ፣ ለራሳችሁም ትምህርት ትወስዱበታላችሁ እና እኔ እንጃ ብሌንን ምን እንደሚያደርጋት አላውቅም። ምን ያረጋታል ይመስላችኋል ስታስቡትና? ምን ያደርጋታል ይመስላችኋል? እኔ አላቅም። ምንም ነገር ባያደርጋት ክፉ ነገር ያኔ መጥፎ ነገር ባያደርስባት በጣም ደስ ይለኛል። አላቅም ብቻ ከምር በጣም ያሳዝናል። ክፉ ነገር ከደረሰባት በጣም ነው የሚያሳዝነው። አንጀት የምትበላ ልጅ ናት ማለት ነው። ለሰው ክፉ የማታስብ በእርግጥ እንደዚህ አይነት ሰው ነው በቃ ክፉ ነገር የማያጣውና እና እንደዛ እላችኋለሁኝ ውድ ተመልካቾቼ። እንደምታበረታቱኝ እያየው ነው። ከልብ አመሰግናለሁ። ኢንሻአላህ እንግዲህ በዚሁ ከቀጠለን በጣም ደስ የሚል አስተማሪ አዝናኝ የሆነ ደስ የሚል ቪዲዮ ይዤላችሁ እንደመጣ ትጠራጠሩ ማለት ነው። ሰላማችሁ በያላችሁበት ይብዛልኝ። እስቲ በቀጣይ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። ሁላችሁም ገብታችሁ ብትመለከቱት ትምህርት ትወስዱበታላችሁ፣ ፈታ ዘና ትሉበታላችሁ ማለት ነው። እና ሁላችሁንም ወዳችኋለሁኝ። መልካም ጊዜ ይሁንልን። ባይ ባይ።